ቢሾፍቱን እንግዲህ 3 ቀን ሰተን እየዞርናት ነው። አሁን ደግሞ በስፋቱ ትልቁ የሆነው ሆራ አርሰዲ ሐይቅ ጋር መተናል። ዙሪያውን ሞተር ይዘን እንዞራለን። ጉዟችን ተጀምሯል። 5 ኪሎ ሜትር ነው። 5 ኪሎ ሜትር ነው። ምን ያህል ሰዓት ነው የፈጀው? 20 ደቂቃ፣ በሞተር 10 ደቂቃ። ኦኬ። በመኪና ነው 20 ደቂቃ? በመኪና 20 ደቂቃ አይደለም፣ በእግር ቢሆን ነው እንጂ 20 ደቂቃ በመኪና ከሞተር ምንም ልዩነት የለውም መኪና። ኦኬ። እንዴት እንደሚያምር ሐይቁ ያምራል አይደለ? በጣም ያምራል። እነኚህ ባለ ፈረሶችም ያው እዚህ ውስጥ ነው የሚሰሩት። ሰላም ይሁንላችሁ። ነጋዳ ጅርቱ ነጋ እዚህ ውስጥ ነው የሚሰራው። እሱም ካሜራማን ነው። ለፈረሱም ሌላ ክፍያ፣ ለካሜራማንም ሌላ ክፍያ ነው የሚከፈለው። እዚህ ውስጥ በዚሁ ነው የሚተዳደረው። እንግዲህ አንዱም የከተማችን የስራ እድል ማለት የሚቻለው አንዱ ይሄ ነው። ብዙ ሰውም እዚህ ፎቶ የሚያነሱ አሉ። እዚሁ የሚተዳደሩ በጀልባ ማይተሻል ያስባለሁ። ብዙ አክቲቪቲዎች እዚህ ሐይቅ ላይ አሉ። እነዛ ሁሉ በዚሁ የሚተዳደሩ ናቸው። እዚህ ጋር ደግሞ የሚታየሽ ያው ፎቶ ገብተሽ ውሃውን በፊት መግባት አይቻልም ነበር። አሁን ወደ ውስጥ ገብተሽ ፎቶ መነሳት፣ ብዙ ኢቨንት እዚህ ላይ መዘጋጀት ትችላለሽ። ማንኛውም ሰው ቡክ አድርጎ ኢቨንት ማዘጋጀት ይችላል። ያው 30 ሰው ነው የሚፈቀደው። ጋይተሽ ከሆነ ምንም ማብራሪያ ወይም ጋይድ አያስፈልግም። ከዚያም በቤሹ መግባት 30 ሰው ነው በአንድ መግባት የሚቻለው። እና 60 አለ 50 አለ እየዞር እናያለን። በየቦታው ተጨማሪ ኬፓቢሊቲም ያላቸው አሉ። አዎ በአቅማቸው ሰው እንዳቅሙ ፕሮግራሙ አዘጋጅቶ እዚህ ላይ እንትን ማለት ይችላል፣ መዝናናት ይችላል። የኛውን አሁን የ30 ነው ያየነው። እዚህ ጋርም ሌላ አለ። በጣም ሰፊ ነው፣ በጣም ሰፊ ነው። ከሰባቱ ትልቁ ይሄ ነው አይደል? ከሰባቱ ትልቁ በመሬት ስፋቱ ከሆነ ነው እንጂ ትልቁ ቢሾፍቱ ነው። ይሄኛውም እዛ ጋር አይተሽ ከሆነ ያው ካሜራ የሚያሳይልሽ ከሆነ 30 ነው። ይሄኛውም ካፓቢሊቱ ሰው ጋር እዚህ ጋር መውረጃ አለው። እዚህ ጋር ሰው ወርዶ ያለውን ኢቨንቱን ማዘጋጀት ይችላል። እዚህ ላይም የተሰሩ ሪዞርቶች ናቸው ገና እየተሰሩ ያሉት። ኦኬ። ይሄው አይተሽ እንደሆነ ገና እየተሰሩ ገና የሚለማ ሪዞርቶች ናቸው። ቢሾፍቱ ቱሪዝማችንን ቀጥ አድርጋ ይዛለች። ቢሾፍቱ በጣም እየሰራችበት ነው። ቱሪዝም የተፈጥሮ የመልካም መሬት አቀማመጡም ራሱ ለቱሪስት ምቹ ነው። ለቱሪስት ምቹ ነው። እዚህ ጋር ማይተሽ ከሆነ ሌላው ሪዞርት ነው። ይሄም ገና ልማቱ ገና አላለቀም፣ ገና እየተሰራ ነው። ሪዞርቶች ከበዋታል። ከበዋል። ቀይ አርሰዲ ይባላል በአፋን ኦሮሞ። ያ ማለት የአርሰዲ ደጅ ማለት ነው። ወደ 5 በር አለው። ኦኬ። በየበሩ የተለያየ ሪዞርት ነው ያለው። ያውም እዚህ ጋርም አለ ገና አላለቀም። ሲመረቅ ወይም ሲያልቅ ከዚህ በላይ የሚያምር ይሆናል። እዚህ ጋርም አለ። አንተን ግን ተመልካቾቻችን አላስተዋወቅንህም እኮ። እኔ ገማዳ አረዶ ይባላል። የቢሾፍቱ ከተማ ቱር ጋይደር ነኝ። ቱር ጋይደርሽ ነኝ ዛሬ። በጣም ገና እናያለን። ብዙ ነው ወይዘው እየተሰራ ያለው። እዚህ ጋርም ሌላ በር አለ። ያው ቀደም አንድ በር አይተናል። እዚህ ጋርም በር አለ። ኦኬ። ሌላ ወደ ፒራሚድ ነው ይሄ። ፒራሚድ ቁጥር 2። ኦኬ። እዚህ ጋር እየተሰራ ነው እሱ። ፒራሚድ ቁጥር 2። ኦኬ። እዚህ ጋር እየተሰራ ነው እሱ። ገና ልማቱ አላለቀም። ሲያልቅ ነው የሚያምረው። ይሄኛው ደግሞ እዚህ ጋር የቀደሙ አይነት ቦታም ያው አሁንም መጣንበት። በየዙር አለ ይሄኛው። አሁን ይሄኛው ስንት ሰው ነው የሚይዘው? 30 ሰው ነው ይሄ። ይሄም 30 ነው። 30 ሰው ነው። ሰው ገብቶ ሰርጉም ልደቱም ፈለገውን ኢቨንት ማዘጋጀት ይችላል። እንደዛው በዛው ልክ ደግሞ ሳይከፍል በነፃ ይኸው እዚህ ገብቶ ሰው እነዚህ ዘና ይላል። በርሜ ከወልሰካሌ ወላለ ከላጋቲ ነትርከዱ ከሎቶ ኑጋዲ ሰወሊቲ ይሄኛው ደግሞ የሚታይሽ ከሆነ ትልቁ ባለ አዳራሽ ነው። ብዙ ሰው የሚይዘው ሆራ አርሰዲ አዳራሽ ይባላል። በጣም ሰፊ ነው እና ዘመናዊ ነው። ሁሉም ነገር የተሟላ አዳራሻችን ነው።
ባህል አዳራሹ ምን ለምን አይነት ኢቨንቶች ነው የሚጠቀሙት? ለስብሰባ ብዙ ነገር ይዘጋጃል። ብዙ ሳውንድ ፕሩፍ ዘመናዊ አዳራሽ ነው ባይዘው። ኦኬ ሁሉም ነገር ጊዜ ካለን በዚህ ወጥተን ብናየው ደስ ይለኛል። ኦኬ እሺ ደስ ይለኛል። ባህል አዳራሹን ልናይ ነው አሁን በዚህ በደረጃው ወጥተን ነይ። እሺ ለፕራይቬት እና ፐብሊክ ኢቨንቶች መሆን ይችላል። ኤኒዋን ቡክ አድርጎ መጠቀም የሚችለው ነው? ይቻላል፣ ምንም ችግር የለውም። ይሄኛውን ስቴጅ እዚህ ይሰራል። ሰው እዚህኛው ላይ ይሆናል። በጣም ብዙ ሰው ይይዛል። ኦኬ ራሱን የቻለ ይሄ አዳራሽ ነው። በጣም የሚያምር ስቴጅ ነው። በጣም ይሰራል። እዚህ ጋር ከጀርባሽ ውሃ አለ፣ ፊት ለፊትሽ ደግሞ እንደዛ አይነት ሰው ውሃውን እያየ ኢቨንቱንም መከታተል ይችላል። ወጣ ስንል ደግሞ አዳራሹ እዛ ውስጥ ነው ያለው። ኦኬ ደረጃው ላይ ስንወጣ በጣም የሚያምር ቦታ ነው። በጣም ደረጃ ላይ ጎበዝ ነኝ ብዬ ነው ማሰብ ውስጥ ዛሬ አቅሜን ልፈትነው። አይ ጎበዝ ነሽ። ከዛ ሆነሽ ደግሞ ወደ ታች ስትወርጂ ውሃው በጣም ከዳር እስከ ዳር ድረስ ይታይሻል። ኦኬ ራስዲ ከባህል አዳራሽ በኋላ ጉዞ ተጀምሯል። አዳምባዴ ነፍኑ ያጂጋኮ ሲራሴኙና ቤካ ጎባኮ ከንደርቤ ሰንባዲ ሲሲትንካሱ ነትንካሲን ነይሮ ቅርብ ርቀት ላይ ያው መተማኪያቶ ጠጥተህ መሄድ ትችላለህ። ቅርብ ነው በጣም ለአዲስ አበባ፣ ለአዳማ፣ ለሞጆ ሰው በጣም ቅርብ ነው። በጣም ቅርብ ነው። አካም ደባቡ ምንም ደስ የሚል ቪው ነው የሚሰጠው። በጣም ጎቴ ሰያዴ ሰሙንጋቢን ዋምቦኒ ጎክሴ ገነቱ ጂሳ ኦሌን ቡላ ማሌ ዮማሲዲሳ በሪስ ደበሬ ደናማጌቺ ኦረቢ ጄዴን belbandu furayomu irroon barana guutti waliif galla kulleeto wallabni nama miti annan dhufana eegi irreecha baranaatti waaqeffanna galleeta malkaa horar sadiitti waan jirtu dhumatika anaaf suma wal beeka jirtooma magaalaan koodeetiyyaa ያጃለለ ጆሉማ ካምቢ የጀልባ ጉዞ ምን ያህል ደቂቃ ነው? ማለት እንደፈለግሽ ነው። ኦኬ ዞረሽ ለማምጣት አረ ችግር የለውም እንደፈለግሽ ነው። ትላንት እኔ የኩሪፍቱን ሞክሬያለሁ። ጀልባውን በእንትን የምትለው ያቺኛዋ ነች። መቅዘፊያዋ እሷ ትንሽ ነች። የኩሪፍቱ ትንሽ ነች እኮ ካሉት አውቃች ትንሹ ሐይቅ ነች። እሷ ትንሽ ታንታለች ከሁሉም። አዳራሹ ወክ ለማለት ደስ ይላል። ወኩ በጣም ያምራል። አሳዎች ምናምን አለው አይደል? አለ አሳ በዚህ ብቻ የሚተዳደር አለ። በዚህ አሳ እያጠመደ አሳ እያጠመደ ከዚህም እየበላ ለራሱም እየበላ አውጥቶም ይሸጣል። ቢሾፍቱ ሆራ አርሰዲ የካምፕሎች አገር በይሆን
አሁን ደግሞ ከሞተር ሳንወርድ ከተማዋን የምሽት ገጽታዋን እየተዟዟረን እንጎብኛት። የትም እንዳትሄዱ። ቢሾፍቱን ለመጨረሻ ጊዜ ከ2 ዓመት በፊት ነበር ያየዋት። አሁን ሳያት ግን አይቻት የማላውቃት ከተማን የመሰለችኝ። በጣም ነው ሽብርቅ ቅይር ያለችው። የመንገዶቿ ስፋት፣ ምሽት ላይ ከሐይቆቿ የሚነፍሰው ንጹህ አየር ከተማዋን የምድራዊ ገነት ድባብ ሰጥቷታል። ቢሾፍቱ እየኖሩ አዲስ አበባ የሚሰሩ ሰዎች ለምን እንደሆነ አይገባኝም ነበር። ለካ ያዩትን አይተው ነው። ቢሾፍቱ በተለይ ለመኖር በጣም ምቹ ከተማ ናት። ነዋሪዎቿ ደግሞ ሁሉም ያወቁት ሰው፣ ሁሉም ዘመዳቸው ነው። በሄድንበት ሁሉ ሲያበሉን፣ ሲያጠጡን፣ ሲንከባከቡን ነው ያለው። ወደ ቢሾፍቱ ከቃሊቲ አውቶቡስ ተራ ወይም ላምበረት በቀላሉ ትራንስፖርት ስለምታገኙ ምንም ፕላን ሳታደርጉ ራሱ ዛሬ ለምን አንሄድም ተባብላችሁ ከጓደኞቻችሁ ጋር ብድግ ብላችሁ የምትሄዱባት ከአዲስ አበባ በ48 ኪሎ ሜትር ርቀት ላይ የምትገኝ ውብ ከተማ ናት። እስካሁን የዋይዝ አድቫይዘር ቤተሰብ ካልሆናችሁ ቻናላችንን ሰብስክራይብ በማድረግ የምንለቃቸው ቪዲዮዎች እንዲደርሷችሁ ደግሞ የደውል ምልክቷን በመጫን ወደ ቢሾፍቱ አብራችሁ መሄድ ለምትፈልጉት ጓደኛችሁ ደግሞ ይህንን ቪዲዮ መላካችሁን እንዳይረሳ። በሌላ ቪዲዮ እስከምንገናኝ መልካም ሳምንት።